بسم الله الرحمن الرحيم. اتباع نبينا عليه الصلاة والسلام مكتل الله سبحانه وتعالى بقرآن بقلس يتعزز نبت الله عز وجل يعزز قدينه. قل إن كنتم تحبون الله فاتبعوني يحببكم الله. الله سبحانه وتعالى بأونات يمتودك هنا أني انتكتلوين الله سبحانه وتعالى يودات شحال. كلهم سو الله نودال له هلال، ሁሉም ሰው ነብዩን ሰለላሁ ዐለይሂ ወሰለም ወዳለሁ ይላል። ግን የፈተና መስፈርቱ እርሳቸውን መከተል ተደርጓል። ያ ወንፊት ብዙዎቻችን ያጣራል። አላህ ሱብሓነሁ ወተዓላ እሳቸውን ከሚከተሉት አላህ ያድርገን። ኢትባዕ ብዙ ጊዜ በዒባዳ ወይም ባለባበስ ወይም በተለያዩ ውስን ጉዳዮች ላይ እንገድበዋለን። ኢትባዕ ግን ሰፊ ሐሳብ ነው። የነብዩን ሰለላሁ ዐለይሂ ወሰለም መከተል ማለት በእምነታችን የነቢዩ ዓለይሂ ሰላቱ ወሰላም አይነት እምነት እንዲኖረን፣ አስተሳሰባችን በዛው አይነት እንዲቀረጽ፣ ህይወታችን በሳቸው አይነት ህይወት እንዲታነጽ ማድረግ መቻል ማለት ነው። ኢትባዕ ማለት አላሁ ስብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም የመጨረሻ ነቢይ አድርጎ ሲልክ ብቸኛና ቤስት ሞዴል አድርጎም ነው ያስቀመጣቸው። ማንም ነቢይ፣ ማንም ታላቅ ሰው፣ ማንም የለውጥ ሐዋርያ በታሪክ ውስጥ የተከሰተ ዝርዝር የህይወት ጉዳዩ የሚታወቅ የለም እንደ ነቢዩ ዓለይሂ ሰላቱ ወሰላም። ነቢዩ ዓለይሂ ሰላቱ ወሰላም ድብቅ ህይወታቸው ሁሉ ሳይቀር ቤተሰቦቻቸው ውስጥ ሚስቶቻቸው ጋር የነበራቸው ጉዳይ ሁሉ ሳይቀር በግልጽ የሚታወቅ ነቢይ ናቸው ዓለይሂ ሰላቱ ወሰላም። ይህ የሆነበት ሒክማ ምንድነው? ሞዴል ስለሆኑ ሁሉም የህይወታቸው ዘርፍ መታወቅ ነበረበት። አላሁ ስብሓነሁ ወተዓላ ያንን አይነት ሐያት ነው የሰጣቸው። ግልጽ የሆነ ማንም ሰው ሊያነበው፣ ማንም ሰው ሊማርበት፣ የህይወት ፕሪንሲፕል የህይወት መርሆችን ከሱ ሊወስድበት የሚችል ግልጽ የሆነ ሐያት ነበራቸው ነቢዩ ዓለይሂ ሰላቱ ወሰላም። ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና፣ መልካም አርአያ በነቢዩ ዓለይሂ ሰላቱ ወሰላም አለላችሁ ነው የሚለው አላህ። ሌላ አርአያ አያስፈልገንም። ነቢዩ ዓለይሂ ሰላቱ ወሰላም እጅግ በጣም ድንቅ የሆነ ስብዕና የነበራቸው ወኢነከ ለዓላ ኹሉቂን ዐዚም፣ አንተ እኮ በታላቅ ስነ ምግባር ላይ ነህ ብሎ ታላቁ አላህ ሱብሓነሁ ወተዓላ የመሰከረላቸው። አንድ ህፃን ልጅ ትንሽን ነገር አድንቆ ቢናገር በዛው ልክ ነው የሚያደንቀው ይላሉ። አላሁ ሱብሓነሁ ወተዓላ ታላቅ ብሎ የመሰከረላቸው የዚህ ፍጥረተ ዓለም ፈጣሪ አላሁ ሱብሓነሁ ወተዓላ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያክል የላቀ ስብዕና ቢኖራቸው ነው እንዲህ አይነት ምስክርነት ከአላህ የተነገራቸው? ነቢዩ ሰለላሁ ዐለይሂ ወሰለም ውብ ስብዕና ነበራቸው፣ ውብ መልክም ነበራቸው። አላህ ግን በመልካቸው አይደለም ያደነቃቸው፣ በስብዕናቸው ነው ያደነቃቸው። ያን ስብዕናቸውን በደንብ መረዳት፣ ማወቅ፣ መገንዘብ፣ መርሆችን አውጥተን አስተምህሮቶችን ወስደን ወደ ተጨባጭ ህይወታችን ማምጣት የዚህ ዘመን የቤት ስራችን ነው። በዚህ ዘመን በርካታ አስተሳሰቦች ወጣቶችን ከዛም ከዚህም ይንጣሉ። ወጣቶችን ብቻም አይደለም አዋቂዎቹንም ሳይቀር የሚፈትኑ በርካታ አስተሳሰቦች፣ የህይወት ራዕዮች ይኖራሉ። እነኚህን ግን የምናርቃቸው በነቢዩ ዓለይሂ ሰላቱ ወሰላም አስተሳሰብ ነው። እነኚህን አስተሳሰቦች ርቀን ወደ ነቢዩ ዓለይሂ ሰላቱ ወሰላም የህይወት መንገድ ስንመጣ ፍቱን መድኃኒት እናገኛለን። ትዳራችን ይስተካከላል፣ ህይወታችን ይስተካከላል፣ ከዘመዶቻችን ጋር ያለን ሐያት ይስተካከላል፣ የንግድ ህይወታችን ይስተካከላል። ሁሉም ህይወታችን የተስተካከለ ይሆናል። እኛም በተግባር ተጣሪዎች እንሆናለን። በንግግር መጣራት ሁላችንም በደንብ ልናሳምረው እንችል ይሆናል። ነገር ግን በተግባር የነቢዩን ሰለላሁ ዐለይሂ ወሰለም ሐያት ኖሮ በተግባር መጣራት፣ በተግባር ሞዴል መሆን ግን ትልቅነትን ይጠይቃል። ሰዎች ቁወተል ዒልም ሊኖራቸው ይችላል፣ የእውቀት አቅም ሊኖራቸው ይችላል። የተግባር አቅም አብሮ ከሌለ ማወቃችን ብቻ ብዙ አይፈይደንም። በዚህ ፕሮግራም ኢንሻአላህ የምናነሳቸው ታሪኮች በነቢዩ ዓለይሂ ሰላቱ ወሰላም ዘመን የተከሰቱ ሆነው እነኛ ታሪኮች ከኛ ህይወት ጋር ያላቸውን ትስስርም እናያለን። እስኪ ቆም ብለን እናስብ። ምን ያክል ከነቢዩ ዓለይሂ ሰላቱ ወሰላም ጋር ህይወት ጋር አብረን እየሄድን ነው? እውን ተከታይ ነን ወይ?
እውን የነቢዩ ሰለላሁ ዐለይሂ ወሰለም አምባሳደር ነን ወይ? አላህ ረሱልን ሲልክ ረሱል ደግሞ እኛን ለሰው ልጅ በሙሉ ልከውናል። እኛም የረሱል ዐለይሂ ሰላቱ ወሰላም መልእክተኛ ነን። የእሳቸውን አርአያ ተከትለን በእሳቸው የህይወት መንገድ ላይ ኖረን ለሰው ልጆች መልካም የሆነን ነገር ሁሉ የምናበረክት ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ለሰው ልጆች በሙሉ የተወጣችሁ መልካም ህዝቦች ናችሁ ብሎ አላህ እንደመሰከረልን አይነት ህዝቦች እንድንሆን ያሻናል። አላህ ሱብሓነሁ ወተዓላ እኔን ተናጋሪውንም እናንተን አድማጮቹንም የእሱን ረሕመት የምናገኝ የነቢዩን ሰለላሁ ዐለይሂ ወሰለም ጎዳና የምንከተል እርሳቸውን አውቀን የምንወድ ወደን የምንከተል ተከትለናቸው በጀነትም አብረናቸው የምንሆን ሰዎች አላህ ያድርገን። ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰለም።